ቢዝነስና ጦርነት በድፍረት ነው ይላሉ የቢዝነስ ሰዎች ማለት ነው። ስለዚህ በድፍረት ነው የሆነ ነገር ሲገቡ በድፍረት ብታደርጉ በጣም ጠቃሚ ነገር ነው። አሁን ትንሽ ነገር ማጠራቀም ያስፈልጋል። ለምሳሌ አንድ ሰው የሆነ ነገር ሴቪንግ የሚጀምረው ከቤት ውስጥ ነው። ምን ማለት ነው? አሁን ብር ብቻ አይደለም ሴቭ የሚደረገው፣ የምትጠቀመው ነገርም ሴቭ ማድረግ አለብህ። ለምሳሌ በቀን 3 ጊዜ የምትመገብ ከሆነ ቤት ላይ የማትመገብ ከውጭ እየገዛ ከምበላ ማለት ነው። ሰው አብዛኛውን ጊዜ ስመለከተው ከገቢው በላይ ወጪ ነው የሚያወጣ። በቀን 500 ብር የሚያገኝ ከሆነ 800 ብር 900 ብር ያወጣል። ሌላኛው መጠጥ ደግሞ መቀነስ አለበት። አሁን አብዛኛው ሰው ቢራ በቀን 7 8 9 10 የሚጠጣ ሰው አለ። ይሄ ማድረግ የለብንም። ይሄ በጣም ገንዘባችንን ሙጥጥ ከሚያደርጉት ድህነት ውስጥ ከሚከቱት ከድህነትም ደግሞ እንደገና ድህነት ውስጥ የሚከቱት ነገሮች አንዱ የምንበላውን የምንጠጣውን ያጠቃቀም ጉዳይ አለማወቅ ነው ማለት ነው። ስለዚህ ወንዶችም ወንድ ላጤዎች ከሆናችሁ ራሳችሁ ቤት ላይ ያበሰራችሁ መጠቀም አለባችሁ። ስለዚህ እሱን ካረጋችሁ በቀላሉ ጤፍ መግዛት ነው የሚጠበቅባችሁ። ከዛ ሽሮ ማስፈጨት ማዘጋጀት አለባችሁ። በርበሬ፣ ሌሎች ነገሮች እነዚህ እነ ፓስታ ምናምን የምትገዙት ነገርም ስለሆነ ማለት ነው በቀላሉ ሱቅ ላይ ስለምታገኟቸው እነዚህን አዘጋጅታችሁ ቁርስ፣ ምሳ፣ እራት እያደረክ መብላት አለብህ። በየአይነት ቤት መስራት ትችላለህ እኮ ምንም ቀላል ነገር እኮ። ዶሮ ወጥ ከማረህ ዶሮ ወጥ መስራት ትችላለህ። በዩቲዩብ ላይ ሰርች አድርገህ እኔ ዶሮ ወጥ መስራት እችላለሁ ባይዘው። ግን ምንድነው እንዴት ነው የለመድኩት ካላችሁኝ የሆነ ቦታ ሄድኩኝ ሰርች አደረኩ ዩቲዩብ ላይ አገኘሁት። ዶሮ ወጥ እንዴት እንደሚሰራ እንዴት እንደምትገነጣጠል እንዴት እንደምትበለት ምናምን አየሁ። በቃ ጀመርኩት። ከዛ ቪዲዮውን እያየሁ የመጀመሪያው 2 ቀን ምናምን እንትን አልኩኝ፣ ተለማመድኩ። ከዛ በኋላ በቃ በደንብ ነው የምሰራው ማለት ነው። ስለዚህ እናንተም እንደዛ ማድረግ ትችላላችሁ ነው። በቃ መልመድ አለባችሁ ሁሉም። እኔ ወጥ መስራት አልችልም፣ እኔ እንደዚህ ያደርገኛል ምናምን አትበሉ። ምቾት ደግሞ አትልመዱ። ምቾት በጣም ከባድ ነው። ድህነት ውስጥ ከሚከተው ነገር አንዱ ምቾት ነው ማለት ነው። ስለዚህ ወንዶች በተሻለ መጠን ምግብ ማብሰል አለባችሁ። የተሻለ ገንዘብ የተሻለ ነገር ማግኘት የምትፈልጉ ከሆነ ያላችሁ ነገር መቆጠብ መልመድ አለባችሁ ማለት ነው። ሌላኛው ደግሞ መጠጥ ላይ መቀነስ ያለባችሁ ነገር መቀነስ አለባችሁ። አሁን አብዛኛው ወንድ ዝም ብሎ በቃ ሲጠጣ በጀማ ምናምን የሚያመሽ አለ በየቀኑ ማለት ነው። ያ ማለት ከገቢው በላይ ወጪ የሚያወጣ ሰው አለ። ስለዚህ እናንተ ማድረግ ያለባችሁ እኔ እንደ ወንድም የምመክራችሁ ቢያንስ ቀስ በቀስ ሀቢት ስለሆነ ባንዴ ለመተው ትቸገራላችሁ። ለምሳሌ ዛሬ በቀን 5 ልትጠጡ ከሆነ 4 3 2 እያደረጋችሁ መጨረሻ ላይ ቢያንስ የባል እንድትጠጡ ብቻ ማድረግ ይሄ የተሻለ ነገር ገንዘብ ሴቭ እንድታደርጉ ያደርጋችኋል ማለት ነው። ስራችሁ እንድትወዱት ያደርጋል። ከዛ ዓላማ ላይ ያሉ ሰዎችን ብቻ እንድትመርጥ ያደርጋል። በህይወታችሁ ውስጥ እንግዲህ የማይሆናችሁ ሰዎች ካሉ መተው አለባችሁ። ብዙ ጊዜ እንለዋለንና ለምሳሌ በካንሰር ጣት ብትያዝ ታስቆርጣታለህ። ሌላውን የሰውነት አካል ስለምትመርዘው ብትፈልጋትም ብትወዳትም ማለት ነው። አየህ አንተ በህይወት ውስጥ ምናልባት አብረው የሚጠጡ የምትወዳቸው የምትፈልጋቸው ሰዎች ሊኖሩ ይችላሉ። ያንተን ግን ትክክለኛ ህልም የሚያስቀሩት ከሆነ መተው አለብህ ማለት ነው። ስለማትፈልጋቸው አይደለም፣ ስለማትወዳቸው አይደለም። ህልም ብቻ መቃብር ውስጥ ተቀብሮ ስለሚቀር ነው። ስለዚህ እንደዚህ አይነት ነገሮችን ላይ በደንብ መስራት ያስፈልጋል። ስለዚህ ቢዝነስ ሲጀምሩ በኋላ ቀላል ይሆንላችኋል ሴቭ ካረጋችሁ። ቢዝነስ ደግሞ በምትጀምሩበት ሰዓት አሁን እንደነገርኳችሁ ቢዝነስ ድፍረት ይጠይቃል። ቢዝነስ ሲጀምሩ ባላችሁ ብትጀምሩ እርግጠኛ ሆኜ በጣም ብዙ ለውጥ ታያላችሁ። እኔ በጣም የቢዝነስ ከተማ ከሆነችው አንዷ ከተማ ማነች? ደሴ። በጣም ነው የምትገረሙት። መናኸሪያ አካባቢ ስትሄዱ በቃ 10 ሰዓት ምናምን ጀምሮ በቃ በሁሉ ነገር ይሸጣል። ወጣቱ ወጦ ምናምን እንዴ ምግብ ቤት ራሱ እዚህ ምግብ ቤት አለ ብሎ የሚመራ ሰው የተቀጠረ ሰራተኛ አለ። አይገርም? በጣም እዚህ ጋር ምግብ አለ በየአይነት እዚህ ጋር እንደዚህ በዚህ ምናምን በቃ በጣም ነው እንዴ የተማርኩበት። ከዛ ደግሞ ልፍ ስትሉ ደግሞ ደብረ ብርሃንም እንደዛው በቃ ቢዝነስ ገብቷቸዋል አልኳችሁ። በቃ በደንብ ጥርግ አድርገው ነው የሚሰሩት። ስራን አይንቁም። ይሄ ነው መሆን ያለበት። ይህ ሀቢት ካለ ነገ የተሻለ ነገር መስራት እንችላለን። ስለዚህ አሁን በ10 ሺህ ብር በነገራችን ላይ ተጀምሮ ሚሊዮነር መሆን ይቻላል፣ ቢሊዮነር መሆን ይቻላል። እንዴት ካላችሁኝ በ10 ሺህ ብር የሆነ ነገር ልትጀምር ትችላለህ። እየዞርክ በቃ ባንክ ቤትም ገብተህ መሸጥ ካለብህ ገብተህ ትሸጣለህ። ሆቴልም ገብተህ መሸጥ ካለብህ ገብተህ ትሸጣለህ። ሰው ምን ይለኛል የሚባል ነገር በጣም ከባድ ለድነት የሚያጋልጠው አንዱ እሱ ነው። ሰው ምን ይለኛል ምናምን ለሰው ሳይሆን አንተ በፈጣሪ ፊት
የሚያስነውር ስራ አትስራ። ዶታል አይደለ? ሰውን የሚያስቀይም ስራ አትስራ እንጂ ትክክለኛ በፈጣሪ ፊት ማለት ነው። ከዛ ውጭ ግን ምንም ለሰው ምናምን እንደዚህ ነው ሼም ነው ምናምን የሚባለውን ነገር በደንብ እርስት ማድረግ ያስፈልጋል። ይህን ካረጋችሁ በቀላሉ እናንተ ገንዘባችሁ መጠራቀም ይጀምራል። ሌላኛው መጸለይ ያለባችሁ፣ ገንዘባችሁ ደግሞ እንዲጠራቀም በደንብ መጸለይ ያስፈልጋል። የምሬን ነው። ካልጸለያችሁበት ምንም በቃ ብታገኙት በወር 500 600 ሺህ ብርን ብታገኝ በረከት አይኖረውም ማለት ነው። ስለዚህ በረከት እንዲኖረው መጸለይ አለባችሁ ማለት ነው። አስፈላጊ ደግሞ ማገዝ ያለባችሁ ሰው ማገዝ አለባችሁ ማለት ነው። ስለዚህ ገንዘባችሁን በትክክለኛ ቦታ ለማዋል ከፈለጋችሁ የመጀመሪያው ነገር እቅድ ሊኖራችሁ ይገባል። በጣም በተለያየ መልኩ የቤተሰብ የምታግዙት እቅድ ሊሆን ይችላል። ለወደፊት ለኢመርጀንሲ ወይም አደጋ ጊዜ ቢያጋጥም ብላችሁ ሊሆን ይችላል። ወደፊት የምትሰሯቸው ቋሚ ንብረቶች ሊኖሩ ይችላሉ። ለነሱ የምታቀዱት ነገር አለ። ለዛ ብላችሁ ራሳችሁ በተመቻችሁ መልኩ ሴቪንግ የምታወጡበት መንገድ ሊስት ማድረግ መቻል አለበት። ሌላኛውና ትክክለኛው ደግሞ ገንዘብን የሚያሳድግ የትኛው ነው ካላችሁ ከባንክ የበለጠ ኢንቨስትመንት ነው። ምን ማለት ነው? ለምሳሌ አንድ ሰው በ200 ሺህ ብር የሆነ ነገር መጀመር ቢፈልግ 200 ሺህ ብር መጀመር ይችላል ማለት ነው። ግን ባንክ ቤት ብታስቀምጠው በአመት ምንም አያመጣልን። በእርግጠኝነት በ200 ሺህ ብር ግን የሆነ ስራ ብትጀምርበት ጎን ለጎን ከስራ በተጨማሪ ማለት ነው በአመቱ 3-4 እጥፍም ከዛ በላይ ሊያመጣ ይችላል ማለት ነው፣ እንደ ስራ ማለት ነው። ስለዚህ መበርታት ያስፈልጋል። እረፍትን አልሆነ ቦታ ከመጠቀም ቢዝነስ ላይ ማዋል የተሻለ ነገር ነው ብዬ አስባለሁ። ሁላችሁም በተቻለ መጠን ምግብ ስትጠቀሙ ቤታችሁ ላይ ለመጠቀም ሞክሩ፣ ስሩ፣ በርቱ። የተሻለ ነገር ይመጣል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ኮሜንት ላይ ደግሞ የፈለጋችሁትን ሀሳብ አስተያየት መስጠት ትችላላችሁ። ስላዳመጣችሁ ከልብ እናመሰግናለን። በሌላ ቪዲዮ እስክንገናኝ ቸር ሰንብቱ።